ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከታቸው የቀድሞ የሊቨርፑል ተጫዋች የሆነው ዳኒ መርፊ በዚህ ሲዘን ሊቨርፑሎች ለምን ተቸገሩ ብሎ እንግዲህ ሁለት ምክንያቶችን አስቀምጧል። እነዚህን የምንመለከት ይሆናል። እንደዚሁም ጄደን ዳንስም ለረዘም ላለ ጊዜ ከሜዳ ይርቃል እየተባለ ይገኛል። ጆቫኒ ሎዌንም ለጎልደን ቦይ አዋርድ እጩ ውስጥ መካተት የቻለም ተጫዋች ሆናል። እነዚህን በቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩና እንድትከታተሉት በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች እገባለሁ። በመጀመሪያ የምንመለከተው ጆቫኒ ሎዌንን የተመለከተውን ዘገባ ይሆናል። እንደሚታወቀው እንግዲህ በየአመቱ የሚደረግ የጎልደን ቦይ አዋርድ ሽልማት አለ። እናም በዚህ ጊዜም እንግዲህ 25 ተጫዋቾች እጩ መሆን ችሏል። ከነዚህ 25 ተጫዋቾች መካከልም እንግዲህ የሊቨርፑል ተጫዋች ሆነው ጆቫኒ ሎዌን አንዱ መሆን ችሏል። ባለፈው ሲዝን እንግዲህ በፓርማ ባደረገው እንቅስቃሴ ነው ሊመረጥ የቻለው። በዚህ የጎልደን ቦይ አዋርድ ሽልማት ላይ እንግዲህ የፒኤስጂ ተጫዋች የሆነው ዲዛይር ዶይ እንግዲህ ከፍተኛ ግምት ተሰጥቶታል ይህንን ሽልማት ያሸንፋል ተብሎ። ነገር ግን ደግሞ ጆቫኒ ሎዌን ደግሞ ስንተኛ ደረጃ ላይ ይዞ እንደሚያጠናቀቅ አብረን የምንመለከተው ነገር ይሆናል። በመቀጠል የምንመለከተው ደግሞ ጄደን ዳንስን የተመለከተውን ዘገባ ይሆናል። ጄደን ዳንስ እንግዲህ የሊቨርፑል ከ21 ዓመት በታች ቡድን ከኢፕስዊች ከ21 ዓመት በታች ቡድን ጋር በሚጫወትበት ሰዓት ነበር 30ኛው ደቂቃ አካባቢ እንግዲህ በጉዳት ምክንያት ተቀይሮ እንደወጣ ሁላችንም እናውቃለን። ከዛ በኋላም እንግዲህ ለምን ያህል ጊዜ ከሜዳ እንደሚርቅ እስካሁን ድረስ አልታወቀም ነበረ። አሁን ላይ እንግዲህ የሊቨርፑል ከ21 ዓመት በታች ቡድን አሰልጣኝ የሆነው ሮፔጅ ከሊቨርፑል ኤኮ ጋር ባደረገው ቆይታ ምናልባትም ለወራት ከሜዳ ሊርቅ እንደሚችል ተናግሯል። ይህ ተጫዋች እንግዲህ በዛ ጨዋታ ላይ ያጋጠመው ጉዳት የሃምስትሪንግ ጉዳት ነው ተብሏልና ይህ ጉዳት ደግሞ ኮምፕሊኬትድ የሆነ ጉዳት ነው። ምን ያህል ጊዜ ከሜዳ ሊያርቅ እንደሚችል አንድ ተጫዋችን በእርግጠኝነት የሚታወቅ ነገር አይደለም። ነገር ግን በትንሹ ለአንድ ወር ያህል ከሜዳ ያርቃል ተብሎ ነው የሚገመተውና ጄደን ዳንስም እንግዲህ ቢያንስ ለ1-2 ወር ያህል ከሜዳ ይርቃል እየተባለ ይገኛል። እናም ሮፔጅ እንግዲህ አያይዘው እንደተናገሩት ከሆነ በጣም አሳዛኝ የሚባል ነው። ምክንያቱም ይህ ተጫዋች እንግዲህ ምን ያህል ኳሊቲ ያለው ተጫዋች እንደሆነ ሁላችንም እናውቃለንና በዚህ ኳሊቲው ላይ እንግዲህ እንደዚህ አይነት ጉዳቶች መደራረቡ ትንሽ የሚያሳዝን ነገር ነው። ይህም ጉዳትም እንግዲህ በትንሹ ለ1-2 ወር ያህል ከሜዳ ያረቋል። ለሱ እንግዲህ ጥሩ የሚባል አይደለም። ምክንያቱም ያለፈው ሲዝንም በጉዳት ምክንያት እንግዲህ የተለያዩ ጨዋታዎች ሲያመልጡት ነበር። በዚህ ሲዝንም እንግዲህ ወደ ጨዋታ መመለስ ችሎ ነበረ። በዋናው ቲም ላይም እንግዲህ ሊቨርፑል ከሳውዛምፕተን ጋር ባደረገው የሊግ ካፕ ጨዋታ ላይም እንግዲህ ትንሽ ደቂቃም ቢሆን መሳተፍ ችሎ ነበርና በዛም እንግዲህ ምን ያህል ኳሊቲ ያለው ተጫዋች እንደሆነ እንግዲህ በትንሹም ያስመለከተን ተጫዋች ነው። ከዚህ በፊትም በተሰጡት እድሎች እንዳለ እንግዲህ ሲጠቀም የተመለከትነው ተጫዋች ነውና ከዚህ በኋላም ለሊቨርፑል ወሳኝ ተጫዋች ይሆናል ብለን ስንጠብቅ ነበረ። ነገር ግን እነዚህ ጉዳቶች እየተደራረቡበት እንግዲህ የሚፈልገውን ያህል ርቀት እንዳይጓዝ አድርጎታልና ያ ነገር እንግዲህ ትንሽ የሚያበሳጭ ነገር ነው። ነገር ግን ደግሞ ጄደን ዳንስ በጣም አስገራሚ የአእምሮ ጥንካሬ ያለው ተጫዋች ነውና ከዚህ በኋላም እንግዲህ በጣም በጠነከረ ሁኔታ ወደ ሜዳ ይመለሳል ብዬ ተስፋ አደርጋለሁ። በጣም ፖዘቲቭ የሆነ ተጫዋች ነው። ሁሉ ነገሮችን ወደ ጥሩ ነገሮች የሚወስድ ተጫዋች ነውና ከዚህ በኋላም ከህመሙ አገግሞም እንግዲህ ከጉዳቱ አገግሞ በጣም በፍጥነት ወደ ሜዳ ይመለሳል ብዬ ተስፋ አድርጋለሁ የሚልን ሀሳብ ሰጥተዋል። ይህ ተጫዋች እንግዲህ ወደ ሊቨርፑል ወደ ዋናው ቲም ከገባ ጀምሮ እንግዲህ በጣም ትልቅ ተስፋ የተጣለበት ተጫዋች ነበር። ነገር ግን ደግሞ ተደጋጋሚ ጉዳቶች እንግዲህ ከዚህም የበለጠ እንዳናየው አድርጎናልና ቶሎ እንዲያገግም እንግዲህ ምኞቴ ነው። የጉዳትን ነገር ካነሳን አይቀር እንግዲህ የግራቨንበርክን ነገር ማንሳት ሳይኖርብን አይቀርም። ዴቪድ ሊች እንግዲህ እንደተናገረው ከሆነ የራያን ግራቨንበርክ ጉዳት ያን ያህል አስከፊ የሚባል አይደለም። እናም በማንቸስተር ዩናይትድ ጨዋታ ላይም ልንመለከተው እንችላለን የሚል ሀሳብን ሰንዝሯል። ይህ ዜና እንግዲህ ለሊቨርፑል በጣም ጥሩ ዜና ነው። በተለይ በዚህ ሰዓት እንግዲህ ሊቨርፑል በጉዳት ምክንያት እየተቸገረ ነው የሚገኘው። በተለይ መከላከሉ ላይ እንግዲህ ኢብራሂም ኮናቴ ምን ላይ እንዳለ እስካሁን ድረስ አይታወቅም። በእርግጥ ነገ ጋዜጣዊ መግለጫ ስለሚሰጥ በዛ ጋዜጣዊ መግለጫ ላይ እንግዲህ በእርግጠኝነት የምናውቀው ነገር ይኖረንና ኢብራሂም ኮናቴ ከተጎዳ፣ ጆቫኒ ሎዌንም ከተጎዳ እንግዲህ የግራቨንበርክ መኖር ለሊቨርፑል በጣም ትልቅ ሚና ነው የሚጫወተውና የተጫዋቹ ጉዳት እንግዲህ ያን ያህል የከፋ አለመሆኑ እንግዲህ ለሊቨርፑል ጥሩ ዜና ይመስለኛል። በስተመጨረሻ የምንመለከተው ደግሞ የቀድሞ የሊቨርፑል ተጫዋች ሆኖ ዳኒ መርፊ በዘንድሮ የሊቨርፑል አቋም ላይና ለሊቨርፑሎች ለምን ተቸገሩ የሚለው ዙሪያ እንግዲህ የሰጠውን አስተያየት ይሆናል። ከቶክ ስፖርት ጋር ባደረገው ቆይታ እንግዲህ ሊቨርፑሎች የተቸገሩባቸው ምክንያቶች ብሎ ሁለት ምክንያቶችን አስቀምጧል። እነዚህን ሁለት ምክንያቶች ስንመለከት እንግዲህ አንደኛው ምክንያት አድርጎ ያስቀመጠው እንደ አምናው ኮንትሮልና መረጋጋት
መረጋጋት የለውም ቲሙ የሚል ሀሳብን አስቀምጧል። በዚህ ላይ እንግዲህ የተለያዩ ነገሮችን ማንሳት ይችላል። አንደኛው በዋነኝነት ያነሳው ምንድነው ባለፈው አመት እንግዲህ ሊቨርፑሎች ጨዋታውን በጣም በሙሉ ኮንትሮል ነበር ሲጫወቱ የነበሩት። የዚህ ሲዝንን አጀማመር ከተመለከትን ግን ከዛ በፍጹም ተቃራኒ የሆነ ነገርን ነው እየተመለከትን የምንገኘው። በጣም ኬያስ የሆነ እንደዚሁም ደግሞ ኤንድ ቱ ኤንድ ጌሞችን እየተጫወቱ የሚገኙት ከአምናው የአጮት ይልቅ ለየርገን ክሎፕ አጮት የቀረበን አጮት ነው እየተጫወቱ የሚገኙት። እንደውም ከዚህ በፊት እንግዲህ ጂሚ ካራጋርም በዚህ ዙሪያ የሰጠው አስተያየት ነበር። የባስኬትቦል ጨዋታ ነው የሚመስል ሀሳብን ሰጥቶ ነበርና ከዛ ጋር የሚመሳሰል ሀሳብን ነው እንግዲህ ዳኒ መርፊን መስጠት የቻለው። እናም በዚሁ ኮንትሮል አለማድረግ ላይ እንግዲህ ሌላ ያነሳው ነገር ቢኖር ምንድነው ሊቨርፑል የተከላካይ መስመሩ ራሱ በዚህ ሰዓት ላይ የተረጋጋ አይደለም። ኮንትሮል የሚያጣው ተከላካይ መስመር ነው እየተመለከተን የምንገኘው። ሁለቱም የክንፍ ተከላካዮችን ብንመለከት አምና ሲጫወቱ የነበሩ አይደለም። አምና ላይ ለሊቨርፑል በአብዛኛው ጊዜ እንግዲህ በቋሚነት ሲጀምሩ የነበሩት የክንፍ ተከላካዮቹ በዚህ ሰዓት ላይ የሉም። ትሬንት አሌክሳንደር አርኖልድ በሊቨርፑል የለም። እሱ አምና ሲሰጥ የነበረው ግልጋሎትንም ራሱ ሊቨርፑሎቹ በዚህ ሲዝን አጥተውታል። ያም እንግዲህ የሚጎዳ ነገር አለ። ከዚህ በተጨማሪም ደግሞ አንዲ ሮበርትሰን ባለፈው ሲዝን አብዛኛውን ጨዋታዎችን በቋሚነት መጀመር ችሎ ነበር። በዚህ ሰዓት ግን ብዙ ጨዋታዎችን በቋሚነት እየጀመረ አይደለም የሚገኘው። ምናልባት አንድ ሁለት ጨዋታዎችን ብቻ ነው በቋሚነት መጀመር የቻለው። ያም እንግዲህ የሊቨርፑልን አለመረጋጋት ሊያመጣ ችሏል። እንደዚሁም ደግሞ ተከላካዮቹ ራሱ ጠንካራ አይደሉም። በዚህ ሲዝን ያሉት በጣም ስህተቶችን እያበዙ ነው የሚገኙት። በዚህ ሲዝን እንግዲህ ያለፈው ሲዝን አይነት ጠንካራ አቋም እያስመለከተን የሚገኘው ቨርጅል ቫንዳይክ ነው። ሌሎቹ እንዳለ ግን በአቋም ደረጃ በጣም ወርደው ነው እየተመለከተን የምንገኘውና እነዚህ ነገሮች ደግሞ ማለት ነው ሊቨርፑል ከኋላ መስርቶ እንዳይወጣ አድርጓቸዋል። ባለፈው ሲዝን እንግዲህ ስንመለከት ሊቨርፑሎች በአብዛኛው ጨዋታቸው ከኋላ እየመሰረቱ ነበር ሲወጡ የነበሩት። ለዛ ደግሞ ቨርጅል ቫንዳይክና ትሬንት አሌክሳንደር አርኖልድ ከፍተኛውን ሚና ሲወጡ ነበር። ምክንያቱም ሁለቱ ተጫዋቾች ከኳስ ጋር ምቾት የሚሰማቸው ተጫዋቾች ናቸው። ዘንድሮ ግን ቨርጅል ቫንዳይክ ብቻ ነው ያለው ና ብዙ ቲሞች ደግሞ እሱ ላይ ፎከስ እያደረጉ ነው የሚመጡትና እንደ አምናው ሊቨርፑሎች ከኋላ መስርተው እየወጡ አይደለም የሚገኙት። በዛም እንግዲህ የተለያዩ ቻንሶችን ክሬት ማድረግ እያቃታቸው ነው የሚገኙትና እነዚህ እንዳለ ስንደምራቸው እንግዲህ የሊቨርፑል መረጋጋት እንደዚህ ደግሞ ጨዋታን ኮንትሮል የማድረግ ነገር እንግዲህ እንዲያሳጣቸው ሆኗል። ያንንም በማጣታቸው ደግሞ ጨዋታን ኮንትሮል ማድረግ ባለመቻላቸው ምክንያት ጨዋታዎችን በጥሩ ሁኔታ እያሸነፉ አይደለም የሚገኙት። በተከታታይ ጨዋታዎችንም መሸነፍ ችሏልና የዚህ ማጣት እንግዲህ ዘንድሮ ሊቨርፑል ጥሩ እንቅስቃሴ እንዳያደርግ አድርጎታል። ሌላኛው እንደ ምክንያት የምናስቀምጠው ነገር ቢኖር ደግሞ ዘንድሮ ሊቨርፑል ከአምናው የበለጠ ፊዚካሊ በጣም ወርዶ የተመለከትንበት ሁኔታ ያለው የሚል አስተያየትን ሰጥቷል። አምና እንግዲህ ሊቨርፑሎች በጣም የተደነቁበት ነገር ቢኖር ምንድነው በጣም ሃይ ወርክ ሬት የነበራቸው፣ በጣም ሲሯሯጡ ነበረ፣ ከፊት ለፊት ነበረ ፕረስ እያደረጉ ኳሶችን ሲያስጥሉ የነበሩት። ያንን ነገር እንግዲህ ዘንድሮ አተኗል። እናም ከታክቲካል ይልቅ እንግዲህ ፊዚካሊ በጣም ወርደን የታየንበት ሲዝን ሆኗል። በእርግጥ እንደ ምክንያት እንግዲህ የምናስቀምጣቸው ነገሮች አሉ። ለምሳሌ አሁን ኮነር ብራድሊ፣ አሌክሲስ ማካሊስተር በቅድመ ውድድር ዝግጅት ጨዋታዎች ላይ በጉዳት ምክንያት እንግዲህ በደንብ መዘጋጀት አልቻሉም። እንደዚሁም ደግሞ አሌክሳንደር ኢሳቅም እንግዲህ ዘግይቶ ነው ወደ ሊቨርፑል መቀላቀል የቻለው። ከዛ በኋላም እንግዲህ የተለያዩ ተጫዋቾች በተለያየ ጊዜ እንግዲህ ጉዳት ሲያጋጥማቸው መመልከት ይችለናል። ያም እንግዲህ ወደ 100% ፊዚካሊ ፊት እንዳይሆኑ አድርጓቸው ሊሆን ይችላል። ነገር ግን ደግሞ ይህ ፊዚካል ማጣታቸው ሊቨርፑሎች የሚፈልጉት ደረጃ ላይ እንዳይቀመጥ አድርጓቸዋልና በዚህ ሰዓት እንግዲህ ታክቲኩን ሳይሆን ሞቅሰው ፊዚካሊ በደንብ አልተዘጋጁም። አምና የነበራቸው ፊዚካሊቲ አሁን ላይ የላቸውምና ያም ደግሞ ሊቨርፑሎች እንዲቸገሩ አድርጓቸዋል በዚህ ሲዝን። ምክንያቱም እንግዲህ በብዙ ክለቦች በጣም ፕረስ እየተደረጉ ነው የሚገኙት። ፕረስ በሚደረጉበት ሰዓት ደግሞ እየተቸገሩ ነው እየተመለከትናቸው የምንገኘው። እንደዚሁም ደግሞ ያለፈው ሲዝን እንግዲህ በወርክ ሬት ደረጃ ሊቨርፑልን የሚበልጥ ብዙ ጊዜ አንመለከትም ነበረ። በዚህ ሲዝን ግን በተደጋጋሚ ሌሎች ክለቦች በወርክ ሬት እንግዲህ ሊቨርፑልን ሲበልጡ እየተመለከተን ነው የምንገኘውና በዋነኝነት እንግዲህ ሊቨርፑል በዚህ ሲዝን እንዲቸገር ያደረገው በእነዚህ ሁለት ምክንያቶች ናቸው ብዬ ነው የማስበው የሚል አስተያየትን ሰጥቷል። እናም ዳኒ መርፊ በሰጠው ሀሳብ ላይ የእናንተ ምልከታ ምንድነው? ትክክለኛ አስተያየት ነው የሰጠው ብላችሁ ታስባላችሁ ወይስ ከዚህ ተጨማሪም ሊቨርፑል የተቸገረባቸው ነገሮች አሉ ብላችሁ ታስባላችሁ የሚለውን እንዳለ ሀሳባችሁን ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በነገሩ ዕለት እንግዲህ ቅድም እንዳልኳችሁ አሰልጣኝ አርነ ስሎት ከማንቸስተር ዩናይትድ ጨዋታ በፊት ጋዜጣዊ መግለጫን ይሰጣሉ። ከዚህ ጋዜጣዊ መግለጫ በኋላ እንግዲህ ምን አይነት አስተያየትን ሰጡ ምን አሉ የሚለውን ነገር ደግሞ እኔ ይዤላችሁ የምመጣ ይሆናል። እስከዛው ድረስ ግን እኔ እዚህ ላይ አበቃው። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። በቀጣይ እስከምንገናኝ ድረስ ቸር ያቆየን።